ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች። ማስተር አብነትን እባካችሁ ቼክ አድርጉልን። እንደፈለገ ሊገለባብጥ እንደፈለገ ብሎ ነጥብ ሊያስጥል ሲንፈራፈር ቆይቶ ይሄ ማራፏን ሰማውና ሆስፒታል ሮጭ ሲደርስ በጣም ያሳዝን ነበር። ሲጠየቅ የነበረው ብዙ ሰዎችን ያናደደ ጉዳይ አዶናይ ድምጽ ለሙዚቃ ይሆናል ወይስ አይሆንም? ከዛ ውጪ ለሚመጣው ነገር ግን አዝረክርኬ ነው ማለት ነው። እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። አደ ጸጉሯ ላሻ ቀበሮ ብለዋታል። ካወራው አንተኑ ዘረጣጥጬ ነው ማባረው። ጠየቀው። የሰራዊት ፍቅሬ መልስ ደግሞ ምን ቢሆን ጥሩ ነው? እንዲህ ብሎ ቁጭ ብሏል። ቁጭ ብያለሁ። ማዘር 100 ብር ሰጣኝ ነበር። በደንብ አስታውሳለሁ ጊዜውን። በስርዓቱ ከመስማት ይልቅ በጣም አፋፉን እያለ አላስወራ ሲለው ነበረ። አንዳንድ ኢትዮጵያዊ ግዴታችንን መወጣት አለብን ወይስ እርዱኝ ስኪል ነው የምንጠብቀው? ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬ በሚገርም ቪዲዮ ነው የመጣው። በጣም አስገርሞኛል። ምን አትሉኝም? እንግዲህ አዶናይ ዛሬ ደግሞ ከኢንስፓየር ከማድረግ የተለያዩ ሰዎችን እንግዲህ ከአንዳንድ ነገሮች ላይ በማንሳት ራሳቸውን እንዲችሉ ከማድረግ እንግዲህ ወደ ዘፋኝነት ዞሯል ማለት ነው። ይሄንን አውቀዋል? እስካሁን ድረስ አላወቃችሁም እንዴ? ማን ይነግራችኋል? እንግዲህ ቤተሰብ ዛሬ በዚህ ቪዲዮ ላይ ነው ሪያክት የምናደርገው ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። እሺ ኢነርጂ ልጨምርለት። እሺ እንዴት ነው እንግዲህ ድምፁ እንዴት ነው ይሆናል? እስኪ የተሰማችሁን እስኪ ከተሰራ በኋላ እናየዋለን። ነገ ጠዋት 3 ሰዓት ነው የሚለው። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። የበለጠ ጫው ልበል። አይ ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ዳር። እሺ በደል ምን ሼዱ ሊያለቅስ ነው እንዴ? ላልቅስ እንዴ ያለ። ኧረ ቤተሰብ እንግዲህ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የአዶናይ ድምጽ ለሙዚቃ ይሆናል ወይስ አይሆንም? እናንተ ፍረዱ። እኔ ምንም ማለት አልችልም እዚህ ነገር ላይ። እንቀጥል። የትኛው እንደሆነች ንገረኝ። እሺ ይሄ የሚጀምረው አደ ጃኒ ምን ደነገጠች በእናታችሁ። ጃኒ ትንሽ በትንሹም ቢሆን ኮንፊደንሷ ትንሽ እንትን ሳይል አልቀረም። ለምን አትሉኝ? ጸጉሯ ላሻ ቀበሮ ብለዋታል። እንግዲህ ቤተሰብ ለዛ ነው እንግዲህ ያያችሁትን አይነት ሪያክሽን ያያችሁት ማለት ነው። እስኪ ድጋሜ ይዩት እና ያያችሁትን ይመስላል። በትንሹም ቢሆን ይሄን ሰሞን እንግዲህ ላናያት እንችላለን ዩቲዩብ ላይ። ከትንሽ ጊዜያቶች በኋላ ነው እንግዲህ ተመልሶ ጃኒ ወደ ዩቲዩብ ስራው የሚመለሰው ማለት ነው። በዚህ ሰሞን እንግዲህ የአርቲስት ሰራዊት ፍቅሬ ነገር እንግዲህ በቲክቶክ ላይ በጣም ሲዘዋወር ነበረ። ከነሱ ቪዲዮዎች ውስጥም አንዱ ዮኒ ማኛም እንግዲህ የግል አስተያየቱ ሰጥቶ ነበር። እሱንም እንግዲህ እንመለከታለን። አንጋፋ ሰራዊት ፍቅሬ በጣም የምንወድ የምናከብር ብዙ ሰዎች አለን። በጣም በስልክ ብዙ ጊዜ አውርተናል። ከበፊትም ማለት አሪፍ ሰው አርትን በደንብ የምታውቅ በተለይ ኢትዮጵያ ላይ እንዳንተና እንደማን ነው ሙሉ ዓለም ታደሰ የኢትዮጵያ አድቨርታይዚንግ እንደናንተ የሚታወቅ ሰው አልነበረም። በብዙ ነገር ለኢትዮጵያ አገልግለሃል። የማይመጥን ቦታ ጋር አትሂድ። የማይመጥን ቦታ ጋር አንተ አክብረን ሄድከው። እንደፈለገ ሊገለባብጥ እንደፈለገ ብሎ ነጥብ ሊያስጥል ሲንፈራፈር ቆይቶ መጨረሻ ላይ አከበርኩ ብሎ ስለመጣ ያ ሰው ወዳጅ ነው ማለት አይደለም። ስለዚህ
ሰራዊት ፍቅሬ ንጹዬ፣ ሰራዊት ፍቅሬ በጣም እንወድ የምናከብር ብዙ ስላለን እንደዚህ አይነት ቦታ አይመጥንህም፣ አይመጥንህም። እንዳትሄድ እንደነገርኩህ ይሄ ልጅ ተክለ ሃይማኖት ብዙ ጊዜ እኔን ጠይቆኛል። እግረኛው ሚዲያ በፍጹም መቼ ከመጣው ካወራው አንተኑ ዘረጣጥጬ ነው የማባለው። እኔ ጣጣ የለኝም፣ ጣጣ የሌለኝ ሰው ነኝ። ድብልቅልቁን አውጥቼልህ ነው የምሄደው። ቀልድ አላውቅም እኔ። በስራ ሰግደት ትጠይቃለህ። ከዛ ውጪ ለሚመጣው ነገር ግን አዝረክርኬ ነው የምልህ። ቀልድ አላውቅም። ስለዚህ አንዳንዴ በጣም በሰራዊት ላይ የተደረገው ነገር ሴራ እጅግ ደንቆኛል። ግን ሰራዊትም የመለሰው መልስ ቀላል አይደለም፣ በጣም ደስ የሚል። ስለዚህ ሰራዊት ፍቅሬ ግጃ ግን እንዳትሄድ እንዳትቀር። እግረኛው ሚዲያ ሰራዊት ፍቅሬ ምን ብሎ ቢጠይቀው ጥሩ ነው መሰላችሁ? አርቲስት ሰራዊት ፍቅሬ ብር ከተከፈለው ማንኛውንም አይነት ማስታወቂያ ይሰራል ብሎ ጠየቀው። የሰራዊት ፍቅሬ መልስ ደግሞ ምን ቢሆን ጥሩ ነው? እንዲህ ብሎ ቁጭ ብሏል። ባይዘዌ ብር ከተከፈለው ማንኛውንም አይነት ማስታወቂያ ይሰራል። ይሄ የማይመስል ነገር ነው። ምክንያቱም እኔ ቢሮ ድረስ ማስታወቂያ ያሰራኝ የመጣውን ማንኛውንም ሰው ብር ከፍዬው ከቢሮዬ ላስወጣው ይችላል ብሎ ነው መልስ የሰጠው። እንግዲህ ቤተሰቦች እና በጣም የሚገርም መልስ ነበረ በሰዓቱ ማለት ነውና በጣም እኔ ራሱ ሳየው እግረኛው ሚዲያ ላይ አርቲስት ሰራዊት ፍቅሬ ቀርቦ ሳየው በጣም ያሳዝን ነበረ። ሲጠየቅ የነበረው ብዙ ሰዎችን ያናደደ ጉዳይ ነበረ ያ ነገር ማለት ነውና ሲጠየቅ የነበረው አጠያየቁ ምናምን በጣም ዲስሪስፔክት ከማድረግ ማለት በሚቻል ሁኔታ የማይመስሉ ጥያቄዎችን ሲጠይቀው ነበረ። በጣም የሚያወራውንም ነገር በስርዓቱ ከመስማት ይልቅ በጣም አፋፉን እያለ አላስወራ ሲለው ነበረ እና ይሄ ሁላችንም የታዘብነው ነገር ነበረ። ግን አርቲስት ሰራዊት ፍቅሬ በጣም አንጀት አርስ የሆኑ መልሶችን በመስጠት አፉን ዝም አስብሎት ነበረ። እንግዲህ በእግረኛው ሚዲያ ሜዳ ላይ እንግዲህ ዘርሮት በመውጣት ነው እንግዲህ ያየነው እና በጣም በአሁን ሰዓት ቲክቶክ ላይ ሲዘዋወር ያለ ጉዳይ ነው። አሁን ድረስ በጣም እየተወራበትና ብዙዎችን ያስገረመ ጉዳይ ነበረ ይሄ ነገር ማለት ነውና በአሁን ሰዓት ደግሞ ማስተር አብነት በጣም ታሟል። እንግዲህ ይሄንን እንግዲህ ሁላችሁም እንደሰማችሁ ተስፋ አደርጋለሁ። ከነሱ ውስጥም እንግዲህ በዚህም ጉዳይ ላይ እንግዲህ ዮኒ ማኛ እንግዲህ ራሱን የግል አስተያየት ሰጥቶበታል እና ቪዲዮም ይሄንን ይመስላል። እና ይሰባሰብለት አሰባስብልታል ኮይን ሌብነት ይህ ነው። አንተ ቤት ሲሰባሰብ ተቆራጭ እንደሚኖር ታውቀዋለህ። አይጠቅም። ልርዳ ብላ አይደለም። ስለዚህ ወንድማችን ማስተር አብነት በመጀመሪያ በየትኛውም እምነት ያላቸው ወንድምና እህቶች ጸልዩለት። ጸሎት ነው ከምንም በላይ። እግዚአብሔር ነው የሚፈውሰው፣ እግዚአብሔር ነው የሚያድነው። ከዛ ቸገረኝ ለሕክምና ያስፈልገኛል ከተባለ ብዙ ሆስፒታል እኔ እርግጠኛ ነኝ በነፃ ወንድማችንን ያከመዋል ብዬ አስባለሁ። ኢትዮጵያ ላይ ያሉ ብዙ ሆስፒታል ማስተር አብነትን ያክመዋል። ስለዚህ ይሄ ገንዘብ ላሰባስብለት ብሎ የሚያጭበረብር ሌባን አንቀበል። ራሱ አካውንት አለው። ምን የመሰለ አካውንት ከ4 ሚሊዮን በላይ ፎሎወር ያለው የራሱ ፔጅ እያለ እኔ ጋናና ላሰባስብልህ ምናምን ሰው እንደሚወደው አድርጎ ሰው መቀለጃ አድርጎ ካየ ወደደ ማለት አይደለም። ሰው ሙድ ስለያዘብህ ወደደ ማለት አይደለም። ሙድ መያዣ እንጂ በቁም ነገር የሚሰማ የለም። አንድ የለወጠውን ነገር አምጡና ነገሩ ያ ነው። በራስ ቤት በራስ ፔጅ ላይ ሁሉም በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባሰ
ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለ። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ አለ። ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው። በደንብ የሚታወቅ አባስ ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ አንዳንዴ እንግዲህ በህይወት መንገድ ላይ ስትኖሩ በጣም አንዳንድ ከባድ ሁኔታዎች ይከሰታሉ። እነዛ ነገሮች በሚፈጠሩ ሰዓት እንግዲህ በጣም መበርታት፣ መጠንከር፣ እነዛን ጊዜዎች እንደሚያልፉ አስቡ። እንግዲህ ወደፊት ለመሞከር ያው መጣር ያስፈልጋል እንጂ እንግዲህ ከማስተር አብነት መማር መችሉት አሁን ድረስ በጣም እየለፋ ለሌሎች እየደረሰን ያለው በአሁን ሰዓት እንግዲህ መታመሙን ብንሰማም ግን በጣም ለብዙዎች መድረስ የሚፈልግ ሰው ነው ማስተር አብነት ማለት ነው። እና በዚህ አጋጣሚ ሁላችሁም በእምነታችሁ ብትጸልዩለት እና ሁሌ ብታስቡት ለሱ አሪፍ ነው። ምክንያቱም የዚህ ሁላ ህዝብ ጸሎት አንድ ላይ ሲሆን በጣም አሪፍ ትልቅ ነገር መፍጠር ስለሚችል ማለት ነው። እና ቤተሰብ አንዳንድ ሰዎች እንደዚህ አይነት ነገር በሚፈጠር ሰዓት በቃ የማይሆን ግማሹ ሱስ ውስጥ ይደበቃል፣ ግማሹ ራሱን ለማጥፋት፣ ግማሹ የማይሆን ነገር ውስጥ ለመግባት ብዙ ሰዎች ይሞክራሉ። እና የምሬ ነው የምላችሁ የማያልፍ ጊዜ የለም። ዋናው እናንተ ጥንካሬ ነው የሚወስነው ያንን ነገር ማለት ነው። እናንተ ስትበረቱ ስትጠነክሩ ነው ብዙ ነገሮች የሚፈጠሩት በህይወታችሁ ላይ። ትላንት ከነበራችሁ ዛሬ የተሻለን እናንተ ሆናችሁ ታገኙታላችሁ። እና ቤተሰብ መጠንከሩ ወሳኝ ነገር ነውና በአሁን ሰዓት እንግዲህ ማስተር አብነት እንግዲህ ታሟል። እንግዲህ ሁላችሁም እንግዲህ በየእምነታችሁ ጸልዩለት፣ ሁሌም አስቡት። ይሄንን ነው ልላችሁ የምፈልገው ማለት ነው። ኢትዮጵያ ያላችሁ ታላላቅ ዶክተሮች በዚህ አጋጣሚ እቺን ቆርጣችሁ አድርሱልኝ። ኢትዮጵያ ላላችሁ ትላልቅ ስፔሻሊስቶች፣ የተማራችሁ ሰዎች ማስተር አብነትን እባካችሁ ቼክ አድርጉልን። ማስተር አብነትን ጠርታችሁ በምትችሉት ነገር አግዙልን። እንዴ እርዱኝ እስኪል ነው እንዴ የምንጠብቀው? እኛ እርዱኝ እስኪል ነው የምንጠብቀው ወይስ ግዴታችንን መወጣት አለብን? እኛ እንዳንድ ኢትዮጵያዊ ግዴታችንን መወጣት አለብን ወይስ እርዱኝ እስኪል ነው የምንጠብቀው? እኛንን ወደ እሱ መሄድ ያለብን። እሱ ወደ እኛ መጥቷል፣ እንዳመመው ነግሮናል። ከዛ በኋላ የኛ አንደኛ በጸሎት አግዙኝ ነው፣
ሁለተኛ ዶክተሮች፣ ስፔሻሊስቶች አደራ 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 ወንድማችን ማስተር አብነትን በምትችሉት ነገር በጊዜ ድረሱለት። አዎ እንግዲህ ኢትዮጵያ ውስጥ ያላችሁ አንዳንድ ዶክተሮች እንግዲህ ይህንን ማድረግ ትችላላችሁ። ምክንያቱም አንዳንድ ነገሮች ለአንዳንድ ሰዎች በጣም ቀላል ናቸው፣ በእጃቸው ላይ ያሉ ተራ ነገሮች ናቸውና ዝም ብሎ ማድረግ ይችላሉ። እንደ ሲምፕል ነገር ዝም ብሎ ማድረግ ይችላሉ አንዳንድ ሰዎች ማለት ነው። ምን ልላችሁ ፈልጌ ነው፣ ያንን አቅም ያላቸው ሰዎች ስላሉ ማስተር አብነት ደግሞ በነዛ ሰዎች ቢታከሙ ጥሩ ቦታዎች ሄዶ ደግሞ አሪፍ የሆነ ሕክምናን ቢያገኝ የተሻለ ሰው ሆኖ ለብዙዎች መድረስ ይችላል ማለት ነውና ቤተሰብ የማስተር አብነትን ልክ እንደበፊቱ ጠንካራ ጀግናው ቀን የሆነ አይምሮ እንግዲህ ተመልሶ እንዲመጣ እንግዲህ ሁላችሁም በሃይማኖታችሁ ጸልዩ። ሁላችሁም በምትችሉት አቅም እንግዲህ እርዱት። እንደገና ዮኒ ማኛ እንዳለው ደግሞ የማከም አቅሙ ያላችሁ ሰዎች ደግሞ ብታክሙት ማስተር አብነት ልክ እንደበፊቱ ተመልሶ ይመጣልናል ማለት ነው። ያንን ማድረግ የማትችሉ ደግሞ ሁላችሁም በየራሳችሁ ሃይማኖት ጸልዩለት። ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ